ሰላም ተማሪዎች እንዴት ናችሁ? እሸቱ ነኝ የዘጠነኛ ክፍል የሂሳብ መምህር ከሉሲ ብሪጅ አካዳሚ። Alright, today we are going to learn about properties of mean. ባለፈው ስለ ሚን አይተናል። ታስታውሳላችሁ? ሚን ማለት ጠቅላላ ዳታዎቹን ደምረን ለብዛታቸው ስናካፍል ሚን እናገኛለን። ዛሬ ደግሞ ፕሮፐርቲያቸውን እናያለን። properties of mean ምን እንደሚመስል እናያለን። ከዛ በፊት ግን እንደተለመደው ዌብሳይታችን lucybridgeacademy.com እየገባችሁ የተለያዩ ጥያቄዎችን ታገኛላችሁ፣ አጫጭር ኖቶችን ታገኛላችሁ፣ እንዲሁም ደግሞ ከአምስት ቋንቋዎች በላይ መረዳት የሚያስችላችሁ የራሳችሁ የሆነ ፐርሰናላይዝድ AI አሲስታንስ ፕላትፎርም ታገኛላችሁ። ስለዚህ ሰብስክራይብ ያደርጋችሁ ጆይን ማድረጋችሁን አትርሱ። Thank you. Properties of mean. Okay, let x1, x2, x3, x4, x5 up to xn be n observations with mean x bar. ኦብዘርቬሽኖች አሉን ወይም ደግሞ ዳታዎች ይኖሩናል። ከx1 እስከ xn ያሉ n ነምበር ኦፍ ኦብዘርቬሽን ይኖረናል። ሚናችን ጠቅላላውን ደምረን ለብዛታቸው ለኤን ስናካፍል የምናገኘው ኤክስ ባር ወይም ሚን እንለዋለን። ሚንም ተሰጥቶናል። then ምን እናገኛለን? ከኤክስ1 ላይ ሚኑን ብንቀንስ፣ ከኤክስ2 ላይ ሚኑን ብንቀንስ፣ ከኤክስ3 ላይ ሚኑን እነዚህ ተቀናናሾችን ብንደምራቸው ምን እናገኛለን? this is always 0. okay, this is always 0 መሆኑን በቀላሉ 0 የሆነ ቫልዩ እናገኛለን። ይሄ አንዱ ሚን ዲቪዥን እንለዋለን። ኦኬ፣ ከሚኑ ላይ እያንዳንዱን አይተም ስንቀንስ ሚን ዲቪዥን ወይም እያንዳንዱን አይተም ከሚኑ ላይ ወይም ሚኑን ከእያንዳንዱ አይተም ላይ ስንቀንስ ሚን ዲቪዥን እንላለን። ድምሩ ሁልጊዜ 0 ነው የሚሆነው ማለት ነው። ኦኬ፣ the sum is always 0። ይሄን ፕሩፍ ማድረግ እንችላለን። ኦኬ፣ እንደገና if a constant k is added to each data value then the new mean is k plus x bar። ይሄ ደግሞ ማለት መሰላችሁ ልጆች ከእያንዳንዱ ዳታ ላይ ተመሳሳይ ቁጥር ብንደምር ዳታው የተለያየ ነው። x1 is different from x2, different from x3፣ x1 x2 x3 እስከ xn ያሉ ዳታዎች አሉን ወይም ኦብዘርቬሽኖች አሉን። ከነኚህ ላይ ተመሳሳይ ቁጥር ብንደምር ሁሉም ላይ x1 ላይ አንድ ብንደምር፣ x2 ላይ አንድ ብንደምር፣ x3 ላይ አንድ ብንደምር፣ x4 ላይ አንድ ሁሉም ላይ xn ላይ አንድ ብንደምር ሚኑ ምን የሚሆን ይመስላችኋል? ሚኑ በተመሳሳይ ቁጥር ከፍ ይላል ማለት ነው። x ባር ወይም ደግሞ x ሚን the mean is also mean plus 1 ይሆናል ማለት ነው። so k የሚባል ቁጥር ብንደምርበት k የሚባል ቁጥር ብንደምርበት ከእያንዳንዱ ዳታ ላይ ሚኑ በk ከፍ ይላል። እያንዳንዱ ዳታ በk ከፍ ሲል ሚኑም በk ከፍ ይላል ወይም ደግሞ ከሚኑ ላይም k ይደመራል። that is it. Okay, if a constant k is subtracted from each data then the new mean is x bar minus k እንላለን ማለት ነው። ኦኬ፣ አሁንም በተመሳሳይ መንገድ k ስንቀንስ ከእያንዳንዱ ዳታ ላይ k እንቀንሳለን። ያ ማለት አዲሱ ሚን ምን ይሆናል? ኦልድ ሚን ማይነስ k ወይም ደግሞ ከሚኑ ላይ k ስንቀንስ አዲሱን ሚን እናገኛለን ማለት ነው። ኦኬ፣ መጀመሪያ ኦልድ ኦብዘርቬሽን ምንለው x1 x2 x3 x4 ነበረ። ኒው ኦብዘርቬሽን ምንለው k ስንቀንስበት x1 minus k x2 minus k x3 minus k። ኦኬ፣ እነኚህን ደምረን ለጠቅላላው ለn ስናካፍላቸው the new mean will be old mean plus minus k ይሆናል ማለት ነው። or ያ old mean minus k እናገኛለን። the last one በk ብናባዛው መደመር፣ መቀነስ እና ማባዛት እያየን ያለ ነው ማለት ነው። ኦኬ፣ አሁን ደግሞ በk ብናባዛው እያንዳንዱ ዳታ በk ብናባዛው ሚኑ በምን ይባዛል? በk ይባዛል ማለት ነው። ኦኬ፣ the mean is unique። ሚን ካለው የአንድ ኦብዘርቬሽን if there is a mean it is unique። ኦኬ፣ ሚን ሁልጊዜም ዩኒክ ነው፣ አንድ ነው። 2-3 አይነት ሚን በአንድ ዳታ ላይ አናገኝም ማለት ነው። the mean is unique in the given observation። okay፣ የዚህን ትምህርት ሙሉ ክፍል ማግኘት ከፈለጋችሁ በዌብሳይታችን ወይም ደግሞ በሞባይል አፕሊኬሽን ማግኘት ይችላላችሁ።